አራተኛና የመጨረሻው ፌስቡክ አድቨርታይዚንግ ቢዝነስ ውስጥ ለመግባት ታዲያ ክላይንት አግኝተን እንዴት መስራት እንችላለን፣ ክላይንት እንዴት ይገኛል የሚለው ጥያቄ ይነሳል። አሁን ላይ ሁሉም በሚባል ደረጃ ቢዝነሶች ፌስቡክ አድቨርታይዚንግ ላይ ማስተዋወቅ ይፈልጋሉ። ስለዚህ ጀማሪ ከሆናችሁ ከእናንተ የሚጠበቀው አንድ ኒሽ መምረጥ ነው። አንድ ኒሽ መርጣችሁ መረጣችሁትን ኒሽ ላይ ለ6 ወር ያህል ቢያንስ ስሩበት። ከዛ በኋላ በስራችሁም ጥሩ የሚባል ስኪል ይኖራችኋል ማለት ነው። ከ6 ወር በኋላ ወደ ሌሎችም ኢንዱስትሪዎች ሽፍት ማድረግ ትችላላችሁ ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁ ነገር አንድ ኒሽ መምረጥ ነው። እኔ ለምሳሌ ወደዚህ ኢንዱስትሪ ውስጥ ስገባ መጀመሪያ ሰራ የነበረው ለፈርኒቸር ቤቶች ነው። ልክ እንደኔ እናንተም በሙያችሁም ኮንፊደንስ እንዲኖራችሁ አንዱን መርጣችሁ ብትሰሩ ውጤታማ ትሆናላችሁ ማለት ነው። ፌስቡክ አድቨርታይዚንግን ብትሰሩላቸው ትርፋማ ሊሆኑ የሚችሉትን ኢንዱስትሪዎች አሁን እነግራችኋለሁ። አንደኛ ዴንቲስት፣ ሁለተኛ ፈርኒቸር ቤቶች፣ ሶስተኛ ሬስቶራንቶች፣ አራተኛ ኢኮመርስ ፕላትፎርም ላይ የሚሰሩ ቢዝነሶች፣ አምስተኛ ጂም ቤቶች፣ ስድስተኛ ሪል ስቴት የሚሸጡ ድርጅቶችና ሌሎችም አሉ ማለት ነው። እነዚህ ቢዝነሶች ጋር ፌስቡክ አድቨርታይዚንግ አብራችሁ ብትሰሩ በአጭር ጊዜ ውስጥ ለነሱም ተጨማሪ ገቢ ማምጣት ትችላላችሁ ማለት ነው። እናንተም ደግሞ በትንሹ 10,000 እና 20,000 ብር ማግኘት ትችላላችሁ ማለት ነው ከፌስቡክ አድቨርታይዚንግ ትምህርታችሁን እየተማራችሁ ጎን ለጎን ማለት ነው። እኔም ዩኒቨርሲቲ ተማሪ ያለው ነበር ይህን ሰርቪስ ለቢዝነሶች እሰጥ የነበረው። ስለዚህ እናንተም ከትምህርታችሁ በተጨማሪ ለቢዝነሶች ይህን ሰርቪስ ዴሊቨር ብታደርጉ ምንም ከትምህርታችሁ ጋር የሚጋጭ ነገር የለውም ማለት ነው። እንደውም የተሻለ እውቀት እንዲኖራችሁና የተሻለ ሰው እንድትሆኑ ይረዳችኋል ማለት ነው። ትምህርታችሁን እየተማራችሁ ተጨማሪ ቢዝነሶችን ብትሰሩ ማለት ነው። ክላይንት ከየት እናገኛለን ካላችሁ ደግሞ አንደኛ በአካባቢያችሁ ያሉ ቢዝነሶችን በአካል ሄዳችሁ በማናገር አብራችሁ መስራት ትችላላችሁ ማለት ነው። ሁለተኛ ኦንላይን ስራ ፖስት የሚደረግባቸው ፕላትፎርሞች ላይ ሄዳችሁ ስራ ፖስት ሲደረግ እዛ ላይ በማናገር ክላይንት አግኝታችሁ መስራት ትችላላችሁ ማለት ነው። ኦኬ እንግዲህ ውድ ተመልካቾች ትምህርታችሁን እየተማራችሁ ከትምህርታችሁ በተጨማሪ ፌስቡክ አድቨርታይዚንግን እየሰራችሁ ገንዘብ የምታገኙበትን መንገድ ይዤላችሁ መጣሁት። ይህን ይመስል ነበረ። ከቪዲዮ ብዙ ነገር እንደተማራችሁበት እርግጠኛ ነኝ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁኝ።